ጀነራል ጻድቃን ስለ ኢትዮጵያ ቀይ ባህር ምን አሉ? ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ። ጀነራል ጻድቃን ስለ ኢትዮጵያ ቀይ ባህር የአሰብ ኤርትራ ፖለቲካ አለመረጋጋት ምን አሉ? የኤርትራ ውስጣዊ ፖለቲካ መዋቅር በቀይ ባህር እኩሌታ ላይ ወሳኝ የሆነ የማይገመት ደካማነት ይፈጥራል። ምንም እንኳን በውጭ መረጋጋትን ቢኖርም እንዲሁም የመንግስት ኃላፊዎች ቅስቀሳ ቢያደርጉም ኤርትራ በአግባቡ የሚገልጸው ከፍተኛ ወታደራዊ በሆነ ራስ ወዳድና አምባገነን ጦር ሰፈር መንግስት በሚል ነው። ተግባራዊ የፖለቲካ ተቋማት የሉም። የሚንቀሳቀሰውም ዘርፈ ብዙ በሆነ የጸጥታ አካል ብቻ ነው። ይህ የስርዓቱ ኢኮኖሚያዊ፣ ፖለቲካዊ ወይም ማህበራዊ አቅም ማጣት ሀገሪቱን ከውስጥ ተቃውሞ ሆነ ከውጭ ግፊት አንጻር እጅግ ደካማ አድርጓታል ብለዋል። የጉባኤው አስተናጋጅ ደቡብ አፍሪካ አንድነት፣ እኩልነትና ዘላቂነት በሚል መሪ ቃል የመሩት ሲሆን ዶክተር አብይ አህመድ ከ40 በላይ የመንግስትና የልዩ መንግስታት መሪዎች ጋር በሳንድተን ኮንቬንሽን ሴንተር በተካሄደው የሁለት ቀናት የመሪዎች ጉባኤ ላይ ተሳትፈዋል። በምልአተ ጉባኤው ላይ የሰጡት አጽንኦት ጠቅላይ ሚኒስትሩ በምልአተ ጉባኤው ከክፍለ ጊዜያት ላይ ተሳትፈው የሚከተሉትን ጉዳዮች አንጸባርቀዋል። ዓለም አቀፍ የፋይናንስ መዋቅር ማሻሻል አስፈላጊነት፣ ዝቅተኛ ገቢ ያላቸው ሀገሮች የዕዳ ስርዝ እንዲደረግላቸው፣ በአፍሪካ አረንጓዴ የሽግግር ሂደት ላይ የሚደረገውን ኢንቨስትመንት መጨመር እንዳለበት፣ የሁለትዮሽ ዲፕሎማሲያዊ ስብሰባዎች፣ የኢትዮጵያ ልዑካን ቡድን መሪዎች በተለያዩ የሁለትዮሽ ስብሰባዎች ላይ በንቃት መሳተፍ፣ ይህንን ያልተለመደ የዓለም መሪዎች የስብስብ ተጠቅመው የአዲስ አበባ ዲፕሎማሲና ኢኮኖሚያዊ ቅድሚያ የሚሰጧቸውን ጉዳዮች ለማስፋት ሞክረዋል። በጉልህ ከታዩት ስብሰባዎች መካከል ከአይኤምኤፍ ዓለም አቀፍ የገንዘብ ተቋም ዋና ስራ አስኪያጅ ክሪስታሊና ጆርጂቫ ጋር የተደረገው ሞቅ ያለ የጎንዮሽ ውይይት ይገኙበታል። የሁለቱ መሪዎች 2024 ዓ.ም ጀምሮ አይኤምኤፍ ከኢትዮጵያ ጋር የነበረውን ግንኙነት እንደቀጠሉ ነው። በአይኤምኤፍ ድጋፍ በሚደረጉ የኢኮኖሚ ማሻሻያ መርሃ ግብር ላይ ስላለው ሂደት፣ በጂ20 የአገር መሪዎች ስር የዕዳ መዋቅር ማስተካከያ፣ ከግጭት በኋላ ባለው የመገማገም ሂደትና ከአየር ንብረት ጋር በተያያዙ ችግሮች ሳቢያ ለኢትዮጵያ ሊሰጥ ለሚችል ተጨማሪ የክፍያ ሚዛን ድጋፍ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህንድ ጠቅላይ ሚኒስትር ከሬንድራ ሞዲ ጋር፣ ከቱርክ ፕሬዝዳንት ከሬሲፒ፣ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ ከአቡዳቢ አልጋ ወራሽ ሼክ ካሊድ ሞሐመድ ቢን ዛይድ ጋር የተለያዩ የሁለትዮሽ ውይይት አድርገዋል። በውይይቶቹም መሰረት የልማት ፋይናንስ፣ የዲጂታል ኢኮኖሚ ሽርክናዎችና በቀይ ባህር ቀጠና ደህንነት ዙሪያ ጉዳዮችን አንስተዋል። በአፋር ክልል ኤርታሌ አቅራቢያ የሚገኝ እሳተ ገሞራ በሺዎች ዓመታት ውስጥ ለመጀመሪያ ጊዜ ተነሳ። ትናንት ጠዋት በኢትዮጵያ አፋር ክልል ውስጥ በሚገኘው ኤርታሌ ተራራ አቅራቢያ የእሳተ ገሞራ ፍንዳታ የተከሰተ ሲሆን የአካባቢው መገናኛ ብዙሃን እና ዓለም አቀፍ የክትትል ኤጀንሲዎች እንዳሉት ይህ በእሳተ ገሞራ አካባቢ በሺዎች ዓመታት ውስጥ ለመጀመሪያ ጊዜ የተመዘገበ እንቅስቃሴ ሊሆን ይችላል። የአፋር ቲቪ እንደዘገበው ከሆነ ከፍተኛ የነበረው ፍንዳታ በኤርታሌ አካባቢና በአፍዴራ ከተማ ውስጥ የዩኒቨርስ መረበሽና መጠነኛ የመሬት መንቀጥቀጥ አስከትሏል። አንድ ነዋሪ ለቴሌቪዥን ጣቢያው ሲናገር በድምፁ እጅግ በጣም እንደደነገጠና በድንጋጤ ተዋጥን ብሏል። ጣቢያው በስልክ ባደረጋቸው ቃለ መጠይቆች የፍንዳታው ድምፅና ተጽዕኖ በጅቡቲ፣ በትግራይ፣ በወሎ አካባቢ እስከሚገኙ ከተሞች ድረስ እንደተሰማ ተገልጿል። ደች የዜና ወኪል የሆነው ቢኤንኦ ኒውስ ዓለም አቀፍ የእሳተ ገሞራ መቆጣጠሪያ ኤጀንሲዎች በመጥቀስ ፍንዳታው የተከሰተው በሰሜን ምስራቅ ኢትዮጵያ በአፋር ስምጥ ሸለቆ ውስጥ በኤርታሌ ክልል በስተደቡብ ምስራቅ በምትገኘው ሃይሊ ጉቢ እሳተ ገሞራ ላይ መሆኑን ገልጿል። ይህም በዚህ ስፍራ በግምት ከ10,000 ዓመታት በኋላ ለመጀመሪያ ጊዜ የተከሰተ እንደሆነ ታምኗል። ቢኤንኦ ኒውስ እንዳለው ፍንዳታው እሁድ ዕለት በግምት ከጧቱ 2 ሰዓት ተኩል አካባቢ የጀመረ ሲሆን የፍንዳታው እንቅስቃሴ ቀኑ ሙሉ እንደቀጠለ ነበረ። እሁድ ዕለት የወጡ የባአክ ካርታዎች ዝቅተኛ ደረጃ ያለው አመድ ወደ ጅቡቲና የመን መጓዙን ያመለክታሉ። ከፍተኛ ፍንዳታ ላይ ያለው አመድ ደግሞ ወደ ምስራቅ ተጉዞ አማንን አቋርጦ ወደ አረብ ባህር እንደሚገባ ተተንብዮ ነበረ። የቅርብ ጊዜ የአቫን ሪፖርት እንደሚያሳየው የእሳተ ገሞራው ፍንዳታ እንደቆመ ተገልጿል።